ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃዎችን ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን በመንካት ፈጣን መረጃ እንዲደርሳችሁ አድርጉ። ቀጥታ ወደ መረጃው አለፍን። መጋቢት 26 ቀን 2018 በባህር ዳር ከተማ በአፄ ቴዎድሮስ ክፍለ ከተማ ከፒያሳ ንግድ ባንክ ቅርንጫፍ እስከ ዲያስፖራ ሁለተኛ ደረጃ ትምህርት ቤት የሚዘልቅ የ3.5 ኪሎ ሜትር የአስፓልት መንገድና የኮሪደር ልማት ስራ መጀመሩን የአማራ ክልል መንግስት አስታወቀም። በማስጀመሪያው ላይም የተገኙት የክልሉ ርዕሰ መስተዳድር አረጋ ከበደ የኮሪደር ልማት የኢትዮጵያን የሚመጥን ከተማ ለመገንባትም የሚያስችል መሆኑንም ተናግረዋል። ርዕሰ መስተዳድሩም ስራው ዜጎች በንጹህ አካባቢ የመኖር መብታቸውን የሚያረጋግጥ መሆኑንም ገልጸዋል። የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው የልማቱ ከተማዋን የኢኮኖሚን እንደሚያነቃቃና የነዋሪዎችን ተጠቃሚነት እንደሚያረጋግጥም አስገንዝበዋል። ልማቱ ዘመናዊ የከተማ ገጽታ ከመፍጠር ባለፈም ለእግረኞች ደህንነትና ለነዋሪዎች ምቹ አየር እንዲኖርም ያስችላል ሲሉም አብራርተዋል። መረጃውን ያገኘነው ከአማራ መንግስት። ወደ ሁለተኛው መረጃ አለፍን። ጠቅላይ ሚኒስትር አብይ አህመድ የከተማችንን እድሳት ለማፋጠንና የዜጎቻችንን ክብር ለመመለስ የገባነውን ቃል አንዱ ማረጋገጫ የሆነውን የአዲስ ስፖርት ፓርክን በይፋ መርቀን ከፍተናል ሲሉ አብራሩም። በ5.7 ሄክታር መሬት ላይ ያረፈው ይህ ፕሮጀክት በኦሎምፒክ መድረክ ለሀገራችን የወርቅ ሜዳሊያ ያስገኙ 15 አትሌቶችን የሚዘክሩም የክብር ሐውልቶችን በፓርኩ መሃልም በማቆም የጀግኖቻችንን ታሪክ ለተተኪው ትውልድ ስፖርተኞች ተምሳሌት ሆኖ እንዲቀጥል ያደርጋል ሲሉም አብራርተዋል። የኦሎምፒክ ደረጃውን የጠበቀ የመዋኛ ገንዳ፣ ደረጃቸውን የጠበቁ የእግር ኳስ፣ የቅርጫት ኳስና የሜዳ ቴኒስ መሰረተ ልማቶችን እንዲሁም የ800 ሜትር ሩጫ ትራክን ጨምሮ እያንዳንዱ የዚህ ማዕከል ክፍል የዓለም አቀፍ መስፈርቶችን እንዲያሟላ ተደርጎም ተሰርቷል ሲሉ ገልጸዋል። የእውነተኛ ልማት ማዕከል ማህበረሰቡ ላይ መሆን አለበት። ይህ ፕሮጀክት ካለቀ የስፖርት አገልግሎት በልማቱ ምክንያትም ለተነሱ የህብረተሰብ ክፍሎችም የኢኮኖሚ አቅም የሚሆኑ 105 አዳዲስ የንግድ ሱቆችን እንዲሁም 3000 ሰዎችን ማስተናገድ የሚችል ሰፊ ፕላዛ ይዟልም ሲሉ ገልጸዋል። በ1300 መኪኖችን የሚይዝ ባለ 2 ወለል የምድር ቤት መኪና ማቆሚያ ያለውና ከወንዝ ዳርቻ ልማት ጋር የተሳሰረው ይህ ፓርክ ንጹህና ዘመናዊቷን ኢትዮጵያ እውን ለማድረግ የጀመርነውን ቁርጠኝነት ማሳያ ነው ሲሉ ገልጸዋል። ታላቋን ኢትዮጵያ ማለት ብቻ ሳይሆን በተግባር እንድንገነባትም ጥሪ አቅርበዋል። በሌላ መረጃም
በኢትዮጵያ የኤሌክትሪክ መኪኖች ዋጋ ጨመረ። በሆርሙዝ ወሽመጥ መዘጋትና ጦርነቱ በፈጠረው ስጋት የተጋነነ የዋጋ ጭማሪ በገበያው ላይ መከሰቱን ተገልጿል። አንድ ጊዜ ቻርጅ ተደርጎ እስከ 400 ኪሎ ሜትር የሚጓዘው የቢዋይዲ መኪና አይነትም ከኢራን ጦርነት በፊት ወደ 3,300,000 ይሸጥ የነበረ ሲሆን አሁን ዋጋው ከ3,800,000 ደርሷልም ተብሏል። ከሰሞኑ በኢትዮጵያ የኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ብር ድረስ መጨመሩን ገዢዎች ተናግረዋል። ይህ ከፍተኛ የዋጋ ጭማሪ ከኢራን ጦርነት ጋር ተያይዞ መሆኑንም ተመልክቷል። አሜሪካና እስራኤል በጥምር ኢራንን ላይ የከፈቱት ጦርነትም በዋነኛነት ዓለም አቀፍ ነዳጅ እና የማዳበሪያ አቅርቦትን አስተጓጉሏል። ባለሙያዎችም በኤሌክትሪክ ተሽከርካሪዎች ላይም የዋጋ ጭማሪ የታየው ከጦርነቱ ቀደም ብሎ ቢሆንም ከጦርነቱ በኋላም ደግሞ ሰፊ ልዩነት ታይቶበታል ሲሉም አብራርተዋል። ከሁለት ወር ቀደም ብሎም በኤሌክትሪክ ተሽከርካሪዎች ላይ የታየው የዋጋ ጭማሪም ከጦርነቱ ወዲህ ደግሞም እንዲተባባሰ ተናግረዋል። ከትንሽ መኪኖች ከ400,000 ብር ጀምሮ እስከ 1 ሚሊዮን ብር የዋጋቸው እየጨመረ መሆኑንም አስረድተዋል። ለጭማሪው ዋነኛ ምክንያት በነዳጅ እጥረት ሳቢያ የመጓጓዣ ዋጋ መጨመሩ ነውም ተብሏል። በጦርነቱ ምክንያት በተፈጠረው የባህር ላይ እንቅስቃሴ መስተጓጎል ምክንያት በመርከብ በአንድ ኮንቲነር ከ2,500 እስከ $4,000 ጭማሪ እንዳለም ባለሙያዎቹ አብራርተዋል። ጭማሪው በተጋነነ መልኩ በኤሌክትሪክ ተሽከርካሪዎች ላይ ቢታይም በነዳጅ የሚሰሩ መኪኖች ላይም ጭማሪ እንደተደረገም ገልጸዋል። በማሳየነትም ሱዙኪ ዲዛይር መኪና ከዚህ ቀደም ይሸጥ የነበረው 3,300,000 ብር ሲሆን አሁን ዋጋው 4,300,000 በላይ ደርሷል ሲሉም ልዩነቱን አስረድተዋል። የኢትዮጵያ የመኪና ገበያ ላይ ጭማሪ ሲደረግ አዳዲስ ብቻ ሳይሆን አገልግሎት የሰጡም ዋጋቸው እንደሚወደድ ባለሙያዎቹ አስረድተዋል። ከውጭ የሚገቡ የኤሌክትሪክና የነዳጅ መኪኖች በተጨማሪም በአገር ውስጥ የሚመረቱ ወይም የሚገጣጠሙ ተሽከርካሪዎች ላይም ጭማሪው መስተዋሉንም አንስተዋል። እንደ ባለሙያዎቹ ገለጻም የዋጋ ጭማሪው የታየው የኤሌክትሪክ መኪና ስለጨመረ ወይም ገዢው ነዳጅ ትቶም ወደ ኤሌክትሪክ ስለዞረ ሳይሆን ሰዎች የነዳጅ ዋጋ መጨመር ወይም እጥረት የተከሰተ ዋጋ መጨመር ወይም እጥረት ተከሰተ ሲባል በቀላሉ ይደነግጣሉ። የኤሌክትሪክ መኪና ፍላጎት መጨመር ከዚህ በፊትም የታየ ነው ብለዋል። ከነዳጅ አቅርቦትና ዋጋ በተያያዘ የሚፈጠረው ስጋት ተጠቃሚዎች ወደ ተሻለው አማራጭ እንዲገቡም ግፊት የተደረገ ነው ሲሉም አብራርተዋል። መረጃውን ያገኘነው ከኢትዮጵያ ኤሌክትሪክ መኪኖች ማህበር። ክቡራኖቻችን ለሰዓቱ ያዝናችሁ መረጃ እስካሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን የዩቲዩብ ቻናላችን ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በሌላ መረጃ እስከምንገናኝ መልካም ሁሉ ተመኘን ባይ